ተክልዬ፣ መድዬ፣ ኪድዬ፣ አርሴምዬ፣ አቡዬ ለእነዚህ ቅዱሳን ካለን ፍቅርና አክብሮት የተነሳ የምንጠራቸው አጠራሮች ናቸው። ታዲያ ይህ አጠራር እንደ ቤተ ክርስቲያን ሕግና ስርዓት እንዲሁም አስተምሮ ትክክል ነው ወይስ ትክክል አይደለም? ዛሬ እስኪ ስለዚህ እናወራ። ሰሞኑን እንደዚህ አይነት ኮንተንት ሰራ ቫይራል እየወጣ አይደለም ወይ እናንተ ሰችቷችሁ ይሁን ወይ አካውንቱ የተመቱ አላቅም። ስለዚህ ግን ሁሉም ጋር እንዲደርስና በሚሊዮን እንዲታይ የተለመደችውን 3 ሰከንድ ካልበቃችሁ ፓውስ አድርጋችሁ ቤቱን ፎሎ ያላደረጋችሁ ፎሎ አድርጉት፣ ይጠቅማችኋል። ያደረጋችሁ ደግሞ ላይክ፣ ሪፖስት፣ 10 ጊዜ ሼር፣ 10 ጊዜ ኮፒ ሊንክ አድርጋችሁ ተመለሱ። ከልብ አመሰግናለሁ። በመጀመሪያ የዚህ ቪዲዮ ዋና ኮንሰፕት ምን መሰላችሁ? ለነዚህ ቅዱሳን ለእግዚአብሔር ለቤተ ክርስቲያን ያለን ፍቅርና አክብሮት ምንም ቢሆን ምንም ከቤተ ክርስቲያን ሕግና ስርዓት እንዲሁም አስተምሮ በላይ ወይም ውጪ መሆን አይችልም። ይህንን ሀሳብ የሚገልጽልኝና በደንብ እንድትረዱት የሚያደርግ አንድ የመጽሐፍ ቅዱስ ክፍል አንስተን እናወራና ከዛ ወደ ዋናው ጉዳይ እንመጣለን። በዚህ በሁለተኛ ሳሙኤል ምዕራፍ 6 ከቁጥር 1 እስከ 7 ጀምሮ ስታነቡ ዳዊት ታቦተ ጽዮንን ወደ መንበሯ እየመለሰ ባለበት ሰዓት ከፊት ለፊቱ በበገና በዝማሬ ከሌሎች ህዝቡ ጋር እያመሰገነ በሚሄድበት ሰዓት ከጩኸቱና ከበገናው ድምፅ ከሰው እልልታ ከህዝቡ ጩኸት የተነሳ ታቦቱን ተሸክሞት የነበሩት በሬዎች ሲደነበሩ ታቦተ ጽዮን እንዲህ አጋድላ ነበርና ያንን ለማስተካከል ብሎ ኦዛ የተባለ አንድ አገልጋይ የእግዚአብሔርን ታቦት ደገፍ አደረገ ወይም በእጁ ነካ ይላል። በዚህ ሰዓት ስለ ድፍረቱ እግዚአብሔር ቀጸፈው፣ በዛውም በታቦቱ አጠገብ ሞተ ይላል። ልብ በሉ እዚህ ጋር እሱ እኮ ለታቦቱ ካለው ክብርና እንዲሁም ድንጋጤ የተነሳ የወርቅ ስለነበረ ቀጥ ሊያደርገው ስለፈለገ ነው የነካው እንጂ ምን አደረገ የዚህን የሚያስቀስፉ ልንል እንችላለን። በዛን ጊዜ እንደነበረው ሕግና ስርዓት ታቦቱን መንካት የሚችሉት ማንሳትም የሚችሉት ክህነት ስልጣን ያላቸው ብቻ ነበሩ። እሱ ደግሞ የክህነት ስልጣን የለው። ስለዚህ ያለ ስልጣኑ ስለነካ ስለ ድፍረቱ እግዚአብሔር ቀሰፈ ይላል ቃሉ ራሱ። ስለዚህ ከኦዛ ፍቅርና አክብሮት ምን በለጠ ማለት ነው? ሕግና ስርዓቱ በለጠ ማለት ነው። አሁን ይህን ሀሳብ ይዛችሁ ወደ አነሳሁት ሀሳብ ስንመለስ እንደዚህ አይነት አጠራር ተክልዬ መድዬ የምንለው ልክ አሁን ምድር ላይ አንድን የምንወደው ሰው ፍቅረኛችን ሊሆን ይችላል፣ ቤተሰብ፣ ወንድም፣ ጓደኛ ሊሆን ይችላል። እነሱን ለእነሱ ካለን ፍቅርና አክብሮት የተነሳ ነው አይደለ እንትናዬ እያለን የምንጠራው ወይም ውድዬ ማርዬ እያለን የምንጠራው። ስለዚህ ይህንንም ለቅዱሳን ካለን ክብርና ፍቅር አንጻር ነው ያንኑ አጠራር ለቅዱሳን እየሰጠን እንደዛ የምንጠራው። ነገር ግን አንድ ያልተረዳነው ነገር በመጀመሪያ ደረጃ ይህ አጠራር አንደኛ ከመጽሐፍ ቅዱስ፣ ሁለተኛ ከቤተ ክርስቲያን፣ ሶስተኛ ከአዋልድ መጽሐፍት እንዲሁም ከቤተ ክርስቲያን አስተምሮ አንጻር ሲደገፍም ሲጠራበትም አልታየም። ይልቁንስ ብዙ አባቶች ይሄ ነገር ትክክል እንዳልሆነ በብዙ አስተምሮታቸው ላይ በብዙ ስብከት ላይ ሲያነሱት አይቻለሁ፣ ተው እያሉ ማለት ነው። ስለዚህ የቤተ ክርስቲያን ሕግና ስርዓት የማይፈቅድ ከሆነ እኛ ደግሞ ይህንን የምናደርገው ለእነሱ ካለን ፍቅር ከሆነ ቅድም ምን አልኳችሁ? ለእግዚአብሔር ለእመቤታችን ለቅዱሳን ካለን ፍቅርና ክብር የተነሳ እንደዛ ብንጠራም እንኳን ከቤተ ክርስቲያን ሕግና ስርዓት በላይ ስለማንሆን መጥራታችን ምንም በረከት አያሰጠንም ማለት ነው። ከነዛ ቅዱሳንም ቢሆን ከቤተ ክርስቲያንም በረከት አያሰጠንም፣ ይልቅ እንደ ኦዛ ያስቀሰፈናል። ገባችሁ? ስለዚህ ምን እያልኳችሁ ነው? ፍቅራችንን ከቤተ ክርስቲያን አስተምሮ ጋር እኩል እናድርገው። ምንም ብንወዳቸውም ምንም ብናከብራቸውም እንደ አንድ ምድር ላይ እንዳለው ልክ እንደኛ ተራ እንደሆነ እንደ ኃጢአተኛ ሰው እንትናዬ ብለን ልንጠራቸው አይገባም። በእርግጥ እንደ ጓደኛ ቅርባችን ናቸው። ይህ ማለት እንደዛ ልንጠራቸው ግድ ይለናል ማለት አይደለም። ሀሳቤን እንደተረዳችሁ ተስፋ አደርጋለሁ። ከዚህ በኋላ እንደዚህ ባጠሩ ይመረጣል። አመሰግናለሁ።